ፍሎተር ወይም ተንሳፋፊ ቢን። ፍሎተር ማለት ከሚፈለገው ደረጃ በታች እጅግ ዝቅተኛ ዴንሲቲ ያለው ቡና ፍሬ ነው። ስሙም የመጣው በአንድ ቀላል ፈተና ነው። እነዚህ ፍሬዎች ውሃ ውስጥ ሲጨመሩ ከመስመጥ ይልቅ ይንሳፈፋሉ። ነገር ግን መንሳፈፉ በራሱ ጉድለት አይደለም፣ ይልቁንም የጉድለቱ ምልክት ሆኖ ይወሰዳል። ዋናው ችግር በዘር ውስጥ መኖር ያለበት ንጥረ ነገር መጥፋቱ ነው። ፍሎተር የሚፈጠረው የቡናው ዘር ሳይደርቅ በፊት ሙሉ በሙሉ ሳይበቅል ሲቀር ወይም የውስጥ መዋቅሩን ሲያጣ ነው። ለዚህም ሶስት ዋና ዋና ምክንያቶች አሉ። የዘር እድገት አለመሟላት፣ የባዮሎጂካዊ ጉዳት፣ የፈርመንቴሽን ጉዳት። የዘር እድገት አለመሟላት የምንለው ተክሉ እንደ ድርቅ፣ የንጥረ ነገር እጥረት ወይም መደበኛ ያልሆነ የአበባ ወቅት ያሉ ጫናዎች ሲያጋጥሙት ይከሰታል። በዚህ ጊዜ ዘሩ ይፈጠራል፣ ነገር ግን ኢንዶስፐርም የተባለው ክፍል ሙሉ በሙሉ ሳይሞላ ይቀራል። በባዮሎጂካዊ ጉዳት ደግሞ በተለይም እንደ ነፍሳት ያሉ ተባዮች የዘሩን ውስጥ ክፍል ሲበሉ ወይም ሲቦረብሩት የቡናው ክብደት ይቀንሳል። ፍሬው ከውጭ ጤናማ ሊመስል ይችላል፣ ነገር ግን ዴንሲቲው ዝቅተኛ ነው። የፈርመንቴሽን ጉዳት የምንለው ቁጥጥር ያልተደረገበት ፈርመንቴሽን ወይም የፈንገስ እድገት በቡና ውስጥ ያለውን ስኳር በመመገብ የሴል መዋቅሩን ያዳክመዋል። በሁሉም ሁኔታዎች ውስጥ ውጤቱ ተመሳሳይ ነው። በዘር ውስጥ በጠንካራ ንጥረ ነገር መሞላት የነበረባቸው ቦታዎች በአየር ይሞላሉ። ለዚህ ነው ፍሎተር ብዙውን ጊዜ ከነፍሳት ጉዳት፣ ከቆምጣጣ ፍሬና ከፈንገስ ጥቃት ጋር ተያይዘው የሚገኙት። በእይታ ሲመዘን ፍሎተር መጠነኛው አነስተኛ፣ ቀለማቸው የገረጣ ወይም የተጨማደዱ ሊመስሉ ይችላሉ። ነገር ግን በእይታ ብቻ መወሰን አንችልም። እውነታው የሚታወቀው በዴንሲቲው ነው ወይም በፍጋቱ ነው። ለዚህ ነው ቡናው እንደተፈለፈለ የማንሳፈፊያ ታንኮች ውስጥ የሚገቡት። ጤናማው ቡና ወደ ውስጥ ሲሰምጥ ዝቅተኛ ፍጋት ያላቸው ፍሬዎች ይንሳፈፋሉ። ይህ ቀድሞ እንዲወገዱ ይረዳቸዋል። በምዘና ስርዓቶች ውስጥ ፍሎተር ብዙውን ጊዜ እንደ ሴኮንደሪ ዲፌክት ወይም ሁለተኛ ደረጃ ጉድለት ይቆጠራል። በመቁላት ሂደት ላይ ፍሎተሮች ትልቅ ችግር ይፈጥራሉ። ዴንሲቲያቸው ዝቅተኛ ስለሆነ ሙቀትን በፍጥነትና ባልተመጣጠነ ሁኔታ ይወስዳሉ። በዚህ ምክንያት ቀድመው ይለበለባሉ ወይም ይጠቁራሉ። ይህም መራራነትን በመጨመር የአቆላሉን ወጥነት ያበላሻሉ። በሲኒ ውስጥ ፍሎተሮች የሚከተሉትን መጥፎ ጣዕሞች ይመጣሉ። ቲን ቦዲ፣ ባዶ ጣፋጭነት፣ ደካማ አሲዲቲ እና ደረቅ ወይም እንደ ወረቀት የሚመር ስሜት ይኖራቸዋል። ፍሎተር የጣዕም ጉድለት ብቻ አይደለም፣ ይልቁንም ከዚህ በኋላ የሚመጡ ሂደቶችን ሁሉ የሚያዳክም የስትራክቸራል ጉድለት ነው። መከላከል መጀመር ያለብን ገና በእርሻ ላይ ሲሆን፣ ይህም ጥሩ የግብርና ልምዶችን እና በዝግጅት ወቅት የማንሳፈፍ ሂደትን በመጠቀም መለየት እንችላለን። አንድ ፍሬው ተንሳፋፊ ከሆነ በኋላ ይህንን መመለስ አይቻልም። አንድ የቡና ፍሬ ውሃ ላይ የሚንሳፈፍ ከሆነ የሲኒን ጥራት ያሰምጣል።